توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وأصحابه وموالاه أما بعد أيها السائمون القائمون السلام عليكم ورحمة الله وبركاته ودي تكبراتشو ጾመኞች ማታም ቀንም የሚሰግዱ ወንድሞችና እህቶች የአላህ ሰላትና ሰላም እናንተና በሁሉም ሙስሊሞች ላይ ይስፈን እያልኩኝ አንድ የቁርአን አያቶችን ለማስታወስ ፈልጋለሁ። እነዚህም አያቶች የሚያተኩሩት ሰጋጆችን ነው። ሱረቱል መዓሪጅ ላይ አላሁ ጀለ ወዐላ ምን ይላል? إن الإنسان خلق هلوعا إذا مسه الشر جزوعا وإذا مسه الخير منوعا إلا المصلين الذين هم على صلاتهم دائمون እንግዲህ አላህ ጀለ ወዐላ የሰው ልጆችን ሲፈጥራቸው ዓላማቸው አላህን ሱብሓነሁ ወተዓላ በብቸኝነት መገዛት ነው። አላህን ሱብሓነሁ ወተዓላ ስንገዛው ደግሞ ሁል ጊዜ ነው። የአላህን ሱብሓነሁ ወተዓላ እውነተኛ ባሪያዎች ደግሞ ከሚያረጋግጡት ባህሪያት አንዱ በተለይም የሰው ልጅን ሚዛናዊ ፍትሃዊ የሚያደርጉ መለያ መገለጫዎች አላህ ጀለ ወዐላ አሁን በቀራኋቸው አያቶችና ተከታይ በሆኑት ገልጸዋል። ምን ይላል? ኢነል ኢንሳነ ኹሊቀ ሀሉዓ፣ በእርግጥ የሰው ልጅ ሲፈጠር ባህሪው ባላንስ የሌለው ቅጥብስ ነው ይላል። ኢዛ መሰሁ ሸሩ ጀዙዓ ወኢዛ መሰሁ ልኸይሩ መኑዓ፣ እንደው መጥፎ ነገር ሲያገኘው ትዕግስት ያጣል። አላህ የከለከለውን ይፈጽማል፣ አላህ ሱብሓነሁ ወተዓላ ያዘዘውን ይተዋል። ኢዛ መሰሁ ሸሩ ጀዙዓ፣ እኛ እዚች ዓለም ላይ ስንፈጠር ሁለቱንም ህይወት ነው የምናስተናግደው። አንዴ የደስታ ህይወት እናስተናግዳለን፣ ሌላ ጊዜ ደግሞ የመከፋትና የችግር ህይወቶችን እናሳልፋለን። ኢዛ መሰሁ ሸሩ ጀዙዓ ወኢዛ መሰሁ ልኸይሩ መኑዓ፣ ጥሩ እድል ደግሞ ሲያገኘው እንደ ህይወቱ ሲስተካከል የሚያስደሱ ነገሮችን በሚያገኝበት ጊዜ ደግሞ ሰሳች ይሆናል፣ ከልካይ ይሆናል። ለአላህ ምስጋና አያቀርብም። ገንዘብ ካለው ሰደቃ አያወጣም፣ ዘካ አያደርግም፣ በመልካም ቦታ አያውልም ነው። ይሄ ዓም ነው። ኸይር የሚለው ነገር አላህ ብዙ የሰጠን ኒዕማዎች በየሰዓቱ በየደቂቃው በየወሩ በየቀኑ የሚተካኩ ብዙ ኒዕማዎች አሉ፣ ተቆጥረው ማይዘለቁ። እነዚህ ኒዕማዎችን ባገኘ ጊዜ እንደው ከልካይ ይሆናል፣ አመስጋኝ አይሆንም አለ። ኢለል ሙሰሊን፣ እችናት ነጥባ፣ ሰጋጆቹ ሲቀሩ ሌሎቹ እንግዲህ ራሳቸውን በተውሂድ በሶላት ያላጸኑና ከአላህ ጀለ ወዐላ ጋር ያልተዋወቁ ሰዎች እንደዚህ ናቸው። መጥፎ ሲያገኛቸው ትዕግስት የሌላቸው አደብ የሌላቸው ይሆናሉ። ጥሩ ነገር ሲያገኛቸው ደግሞ አመስጋኞቹ ሳይሆኑ ከሃዲዎች ይሆናሉ። ሰጋጆቹ ሲቀሩ እንደው ይህችን አያ እዚህ ቦታ ላይ ያመረጥኳት ሁሉም ወንድምና እህት ረመዳን ወር ሲመጣ የአላህ ተውፊቅ ሆኖ ሁሉም ወደ መስጂድ፣ ወደ ሰላት፣ ወደ ሰደቃ፣ ወደ ዑምራ ይጎርፋል፣ ይፈሳል። ነገር ግን የአንድ ወሩ ሳይሆን መለኪያው ሰጋጆች ሲባል አለዚነ ሁም ፊ ሰላትህም ዳኢሙን አለ። እነዛ ሰጋጆቹ ሲቀሩ በሰላታቸው ላይ የሚዘወትሩ ወንድሞችና እህቶች አላህ ጀለ ወዐላ
በቁርአን ውስጥ ስለ ሰላት ብዙ አውርቷል፣ ብዙ ተናግሯል። የምርጥ ወዳጆቹና ባሪያዎቹ ደግሞ ትልቁ የውጫዊ መገለጫቸው ሶላትን መስገድ ነው። ወንዶች በመስጂዳቸው በጀማዓ፣ ሴቶች ደግሞ በቤታቸው መስገድ ፈርዱን እንደ ፈርድ፣ ከፈርዱም በተጨማሪ ደግሞ ሱና ሰላቶችን ከፈርድ ሰላት በፊትና በኋላ፣ እንደዚሁም ደግሞ የአዱሃ ሰላትን፣ በተለይም ደግሞ የአውሊያዎቹ የአውሊያው ረሕማን የሶሃቦቹ የነቢያቶቹ መገለጫ ደግሞ የማታ ሰላት ረመዳን ሲሆን ተራዊሕ የሚባለው፣ ሌላ ጊዜ ደግሞ ሲሆን ቅያመ ለይል ተሐጁድ የሚባለውን የሚሰግዱ ናቸው። በሰላታቸው የሚጸኑ ናቸው። الذين هم على صلاتهم دائمون والذين هم እነዛ ናቸው والذين في أموالهم حق معلوم للسائل والمحروم በገንዘቦቻቸው ላይ ሐቅ ያለባቸው የታወቀ ነፈቃ አለ፣ ቤተሰቦች ቀን ለማድረግ፣ ከፋራ ካለ ከፋራ ማውጣት፣ ዘካ ከደረሰ ዘካ ማውጣት፣ ሐጅ ከደረሰ ሐጅ ማድረግ፣ ይህ ሁሉ በገንዘብ የሚደረግ ዒባዳ ነው። ሐቁ መዕሉሙን ልሳኢል ወልመሕሩም፣ ለለማኞችም ለማይለምኑትም ገንዘባቸውን ሰደቃ የሚያደርጉ እነዚህ ሰላት ብቸኛ የአላህ ሐቅ ናት። ዘካ ደግሞ የመክሉቅ ሐቅ ነው። እቺ ሰላት የአንድ ሙእሚን የእስልምናው ዋስትናና መገለጫ ስለሆነች እቺ አያት ላይ الذين هم في صلاتهم دائمون አለ። መጨረሻ ላይም ደግሞ እየተናገረ ይሄድና والذين هم على صلاتهم يحافظون ሰላታቸውን የሚጠብቁ፣ እንደው ሲታክቱ ሲመቻቸው የሚሰግዱ ሳይመቻቸው የሚተዉ ሳይሆን የሚዘወትሩ እንደገና ሰላታቸውን የሚጠብቁ ኡላኢከ ፊ ጀናት ሙክረሙን፣ እነሱ በጀነት ገብተው ፈሰስ ብለው ተከብረው እንደው አላህ ጀለ ወዐላ ያዘጋጀውን ለምርጥ ባሪያዎቹ ያዘጋጀውን ሽልማታቸውን ያገኛል። ከዚህ አያቶች የምንረዳ በዋናነት አንደኛ ትዕግስተኛ መሆን ችግር ሲያጋጥም፣ ሁለተኛ ደስታ ሲያገኝ አመስጋኞች መሆን። ይህ ደግሞ የሚሆነው ለሰጋጆች ነው፣ ሰደቃ ለሚያደርጉት ነው፣ በሰላታቸው ላይ የሚዘወትሩ፣ በረመዳን የጀመሩትን እስከ ሞተልታቸው ድረስ የሚያስቀጥሉ፣ መጨረሻቸው ደግሞ ፊ ጀናት ሙክረሙን ስለተባለ እንደው ጾመኞቼ ወንድሞቼ እቺ ሰላታችሁ ላይ በረመዳን ተለማመዱ። ከረመዳን እስከ ረመዳን አታቋርጡ። ሰላት የሙእሚኖች መገለጫ፣ የወንጀል መከላከያ፣ የደረጃ ከፍ አድራጊ፣ ከጌታችን ከአላህ ሱብሓነሁ ወተዓላ አገናኝ ልዩ ዒባዳ ናት። አላህ በሰማነው የምንጠቀም አላህ አድርገን፣ እኔንም እናንተንም ጾማችን አላህ ይቀበለን፣ ሰላታችን አላህ ይቀበለን፣ በሰላታቸው ከሚጸኑ አላህ አድርገን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። وشاد من نوره في القلب إيمانا، وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا. علم الشريعة تاج عز لابسه يشدو به ألقا سعدا وجلانا.